በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ የካቲት 27 አባ አነስጣስዮስ ሊቅ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የካቲት 27 በዚች ቀን በታላቁ ንጉሥ በቁስጥንጢኖስ ዘመን የከበረ አባት የአንጾኪያ አገር ሊቀ ጳጳሳት ትምህርቱ በዓለም የመላ አንስጣስዮስ አረፈ። የከበሩ አባቶችም በኒቅያ ከተማ የአንድነት ስብሰባ ባደረጉ ጊዜ በዚህ ጉባኤ ከተሰበሰቡት ሊቃውንት አንዱ እርሱ ነው። በዚህም ጉባኤ ተስማምተው አርዮስን ከባልንጀሮቹ ጋር አውግዘው ለይተውታል። ባልንጀሮቹንም የቂሳርያ አውሳብዮስ፣ የኒቆምድያ አውሳብዮስና አሬናሲስ ናቸው። እሊህም በአብያተ ክርስቲያናት ሁሉ ታውቀዋል። እሊህም የከበሩ አባቶች ሥርዓትን ሰርተው ወደ የሀገራቸው በተመለሱ ጊዜ እሊህ ኤጲስቆጶስነት ሹመት የተሻሩት ወደ ኢየሩሳሌም የሚሄዱ መስለው ወጡ። ወደ አንጾኪያም ከተማ ገብተው ከአንዲት አመንዝራ ሴት ዘንድ ተሰበሰቡ። ብዙ ገንዘብም ሊሰጧት ቃል ገቡላት። ወደ ቤተ ክርስቲያን እንድትገባ ይህ አባት ከእርሷ ጋር እንዳመነዘረ የወለደችውም ልጅ የእርሱ እንደሆነ በዚህ ቅዱስ አባት አነስጣስዮስ ላይ ለካህናትና ለሕዝቡ እንድትናገር አስተማሯት። ሕዝቡንም እንዲህ አሏት፣ አንቺ ሐሰተኛ ነሽ፣ በዚህ ቅዱስ አባትም ላይ ሐሰትን ተናግረሻል። በከበረ ወንጌል ካልማልሽ በቀር ቃልሽንም አንቀበልም አሏት። እርሷም ስለ ገንዘብ ፍቅር በሐሰት ማለች። ከዚህም በኋላ ለንጉሥ ነግረው ከመንበረ ሲመቱ ወደ አጥራኪያ ደሴት አሳደዱት። በስደትም ሳለ በእርሷ አረፈ። ነገር ግን ለእሊህን ከሃዲያን ወዮላቸው፣ የእግዚአብሔር ልጅ ከመለኮቱ ባህሪ ለይተው ፍጡር ነው ብለውታልና። ይህንንም ንጹሕ አባት ሰይጣን አባታቸው እንዳስተማራቸውም ከአመንዝራ ጋር አንድ ሆነው በተንኮል ከመንበረ ሲመቱ አውጥተውታልና። እግዚአብሔር ግን ቸለል አላለም። ይህን አባት ካሳደዱት በኋላ ያች አመንዝራ ሴት ጭን በሆነ ደዌ ተይዛ ብዙ ስቃይ ተሰቃየች፣ ለሞትም ተቃረበች። ያን ጊዜም ይህ ሁሉ የደረሰባት በከበረ ወንጌል በሐሰት ስለማለች እንደሆነ ተገነዘበች። በአንጾኪያም ሰዎች ሁሉ ፊት በደሏንም አመነች። እንዲህም አለቻቸው፣ ይህ ቅዱስ አነስጣስዮስም ከዝሙት ንጹሕ ነው። እነዚህ ከሃዲያን ብዙ ገንዘብ ሰጥተውኝ በእርሱ ላይ ሐሰት እንድናገር በከበረ ወንጌል በሐሰት እንድምል አደረጉኝ እንጂ። የአንጾኪያ ሀገር ሰዎች ኃጢአቷ ማመንዋን በሰሙ ጊዜ እጅግ አዘኑ። ካህናቱንም በጸሎትና በቅዳሴ ጊዜ ስሙን የሚያነሱ ሆኑ። ዮሐንስ አፈወርቅም አመሰገነው። በመታሰቢያውም ቀን ስለ እርሱ ብዙ ቃላትን ደረሰ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። አሪከ ሰላም እብል አነስጣስዮስ ሰሃ ፍጹመ ትምህርታቲሁ ዘመልአ ኩሉ ዓለመ እኩያን እዱ እለ ተአጽፋ መርገመ ነገረ ሐሴት ላዕሌሁ እንዘ ይነቡ ሁሱመ ሀበ ሰደድዎ አይረፈ ወነውመ። በዚች ዕለት የመድኃኒታችን የስቅለቱ መታሰቢያ ነው። ይቅርታው ቸርነቱ ከኛ ጋር አይኖር ለዘላለሙ አሜን። የካቲት 27 ቀን የሚከበሩ የዓመታዊ ቅዱሳን በዓላት፣ አንደኛ አባ አነስጣስዮስ ርቱዕ ሃይማኖት ዘአንጾኪያ። ወርሃዊ በዓላት፣ አንደኛ የጌታችንና አምላካችን መድኃኔዓለም ኢየሱስ ክርስቶስ በዓለ ስቅለት፣ ሁለተኛ አቡነ መብዓ ጽዮን ጻድቅ፣ ሶስተኛ ቅዱስ መቃርስ የመነኮሳት ሁሉ አለቃ፣ አራተኛ ቅዱስ ፍቅጦር ሰማዕት፣
5ኛ ቅዱስ ያዕቆብ ዘግሙድ 6ኛ ቅዱስ ገላውዲዮስ ሰማዕት ንጉሥ ኢትዮጵያ 7ኛ ቅዱስ ፊልሞን ጻድቅና ሰማዕት። የተጠራችሁለት ለዚህ ነው። ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራ ተቀብሏልና። እርሱም ኃጢአት አላደረገም፣ ተንኮልም በአፉ አልተገኘበትም። ሲሰድቡት መልሶ አልተሳደበም፣ መከራም ሲቀበል አልዛተም። እርሱ ራሱ በሥጋው ኃጢአታችን በእንጨት ላይ ተሸከመ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 እስከ 25። አሜን። ዘአቅረብኩ ማሕሌተ አዘኪርያ አእላፈ እምዕለተ ጸምዱከ ዘልፈ ለላ አነብብቶ እከብ ዘንድትየ መጽሐፈ እንተ ረሰይከ እግዚኦ ጸሪቀ መበለት ውክፈ እምእለ አብኡ ብኡላን ዘተርፈ ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዛ አጽሐፎ በክርሳስ ወለዛ አጽሐፎን ዘይደርስ ለዛ አንበቦ ወለዘ ተርግሞ በልሳን ሐድስ ወለዘ ሰማ ቃለ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይሰ ሀቡረ ይምሐረነ ኢየሱስ ክርስቶስ። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግልህ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና አጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን ለዘላለም አሜን።